ማይክሮሶፍት አክሰስ ላይ ፎርማችንን ከዜሮ ጀምረን እየገነባን መጥተናል። ባዶ ፎርምን ከፎርም ዲዛይን ጀምረን ፊልዶችን ወደ ፎርማችን አስገብተናል። እንደዚሁም አሬንጅ ለማድረግ ሞክረናል። በዛሬው ቪዲዮአችን ደግሞ ያስገባናቸውን ፊልዶች ፕሮፐርቲ ሺት ላይ በመግባት እያንዳንዱን ቴክስቶች ሊሆን ይችላል፣ አላይመንት፣ ፎንታቸውን፣ ሳይዛቸውን፣ ከለራቸውን ብቻ ምን አለፋችሁ አብዛኛውን የፕሮፐርቲ ሺት አይነቶች ሰፋ ባለ ምሳሌዎች የማሳያችሁ ነው የሚሆነው። ያላችሁት ኢሜክስ ኮምፒውተር ላይ ነው። ከዚህ በፊት እንደምናስታውሰው በባለፈው ቱቶሪያላችን አዲስ ፎርም ነው ክሬት ያደረግነው። ክሬት ውስጥ በመግባት ፎርም ዲዛይን የሚለውን በመምረጥ አዲስና ባዶ ፎርም መረጥን። ከዛም ስቱደንት ሪጅ ኢንፎ የሚባለውን የመረጃ ማጠራቀሚያ ቋት ወይም ቴብል በመጠቀም አዲስ ፎርም ክሬት አደረግን። ስለዚህ አሁን የምከፍተው ቴብል ውስጥ ያሉ መረጃዎች በፎርም መልክ እዚህ ላይ እንዲታዩ አደረግን ማለት ነው። ምንድነው ያደረግነው? እዚህ ላይ የምናያቸውን ፊልድ ኔም የምንላቸውን ወይም ተራ ቁጥር፣ የአባት ስም፣ ጾታ፣ እድሜ፣ አድራሻ የምንላቸውን እዚህ የምታዩት ፎርም ውስጥ እንዲታዩ ነው ያደረግነው። በመቀጠልም የተወሰነ ማስተካከያዎች አድርገናል። ለምሳሌ ተራ ቁጥር፣ የአባት ስምና ስም በአንድ ግሩፕ ውስጥ እንዲቀመጡ ነው ያደረግነው። በዛሬው ቪዲዮ ደግሞ እዚህ ላይ የምታዩትን ባዶ የሆነውን የፎርሙን ክፍል በማስወገድ ፎርሙ ራሱን ችሎ ኖርማል ሶፍትዌሮች ላይ የምታውቁትን አይነት የፎርም አቀማመጥ እንዲይዝ እናደርጋለን። እንደዚሁም ደግሞ አላስፈላጊ የሆኑ ክፍሎች ከፎርሙ ላይ እንዲጠፉ እናደርጋለን። እነዚህ አላስፈላጊ ክፍሎች ለምሳሌ ከስር የሚገኙት እዚህ ላይ የምታያቸው ክፍሎች፣ እንደዚሁም ደግሞ በጎን በኩል ያሉት ክፍሎችን እናጠፋለን ማለት ነው። ስለዚህ የከፈትኩትን ቴብል ዘጋለሁ። አሁን ፎርም ቪው ላይ ነው ወይም መረጃ ለማስገባት የምጠቀምበት የፎርም እይታ ላይ ነው ያለሁት። ያ የፎርም እይታ ፎርም ቪው ይባላል። ስለዚህ ወደ ዲዛይን እመለሳለሁ ምክንያቱም ላስተካክል ስለሆነ። ስለዚህ ራይት ክሊክ አደርጋለሁ የፎርሙ ስም ላይ። በመቀጠል ዲዛይን ቪው በማለት ወደ ውስጥ ገባለሁ። እንደምታዩት ወደ ፎርሙ መልሶኛል። በመቀጠል የማደርገው ምንድነው? እዚህ ላይ የምታዩትን ፎርም ማስተካከል ነው። የመጀመሪያው ስራዬ ይሄ ፎርም ከምታዩት የሶፍትዌሩ ክፍል መውጣት አለበት። እዚህ ላይ የተወሰነ እንቅስቃሴ ላድርግ። ለምሳሌ ኤክስ ብለው እዚህ ላይ ይታያችኋል። ለምሳሌ እዚህ ላይ የምትታየው ሴቭ ሳላደርግ አክሰሱን ልዝጋው አልዝጋው የሚል አዲስ ዊንዶ ነው። ስለዚህ አሁን የምንሰራው ፎርም ልክ እንደዚህ አየር ላይ መንሳፈፍ የሚችል ፎርም መሆን አለበት። እዚህ ላይ የምታዩት ፎርም ግን ሙሉ ስክሪኑን የሚሸፍን የማይንቀሳቀስ ፎርም ነው። ስለዚህ እንደዚህ ተንሳፋፊ ፎርም ለማድረግ ሴቲንጋችን ላይ የምንቀይረው አንድ ነገር ይኖራል። እሱም ፖፕ አፕ ይባላል። ስለዚህ ኤክስ አደርጋለሁ፣ መለሳለሁ። በጣም አሪፍ። ስለዚህ እንደማደርገው ፎርም ዲዛይን ላይ ሄዳለሁ። በመቀጠል ፕሮፐርቲ ሺት፣ ምክንያቱም በአክሰስ ህግ መሰረት ሴቲንግ የምንለው ፕሮፐርቲ ሺት ነው። በመቀጠል ፎርሙ ፖፕ አፕ እንዲያደርግ ወይም ደግሞ ከላይ እንዲንሳፈፍ ማድረግ የምችለው መጀመሪያ ፎርሙን ስመርጥ ነው። ከዚህ በፊት እንዳሳየዋችሁ ፎርሙን ለመምረጥ እዚች ላይ ቀስቷን በመንካት እንደምታዩት የተለያዩ ክፍሎች አሉ። ከዚህ ውስጥ ፎርም የሚለው መምረጥ እንችላለን። አሁን ያለው እንደምታዩት ዲቴል ላይ ነው። ወይም ደግሞ እዚህ ላይ ከላይ ኮርነር ላይ የምታዩት ቦታ ላይ ክሊክ ባደርግ አውቶማቲካሊ ፎርም ይሆናል። በዚህ በጎን በኩል ያለው ፕሮፐርቲ ሺት ጥቅሙ ምንድነው ካላችሁ፣ ለምሳሌ እዚህ ላይ ክሊክ ባደርግ ተራ ቁጥር የምትለዋን ሌብል ነው ክሊክ ያደረኩት። እቺ ሌብል ምን ላድርጋት የሚል ነው እዚሁ ላይ የምታዩት ሴቲንግ በሙሉ። ለምሳሌ እዚህ ላይ የምታዩትን ተራ ቁጥር የሚለውን ቀይ ቀባልኝ፣ እንደዚሁም ሳይዙን ከ11 ወደ 20 አድርገው። አሁን ያለው ደግሞ በግራ በኩል ነው፣ በቀኝ በኩል እንዲቀመጥ አድርገው የሚሉ የተለያዩ ትዕዛዞችን መስጠት የምንችለው እዚህ ላይ የምታዩት ፕሮፐርቲ የሚባለው ክፍል ላይ። ስለዚህ እዚህ ላይ መጥቼ ፎርም የሚለውን ብቻን ፎርሙን ምን ላድርገው፣ እንዲንሳፈፍ ላድርገው፣ የጀርባ ቀለሙን ልቀይረው፣ ከጎን ያሉትን ስክሮል ባሮቹን ላጥፋቸው የሚል የተለያየ አይነት ምርጫ እዚህኛው ሴቲንግ ላይ ታገኛላችሁ። ስለዚህ አሁን ማስተካከል የምፈልገው ፎርሙን ስለሆነ ፎርም ላይ ይጫናለሁ። በመቀጠል እንደምታዩት ኦል ላይ በመግባት ልታገኙ ትችላላችሁ፣ ወይም ደግሞ አዘር ውስጥ በመግባት እንደምታዩት ፖፕ አፕ የሚል አለ። እኔ ኦልን ነው የምጠቀመው። ፖፕ አፕ የሚለው ባይ ዲፎልት ኖ ላይ ነው የሚሆነው። ስለዚህ እሱን የስ አደርጋለሁ። የስ ለማድረግ እዚህ ላይ መታችሁ ቀስቷን በመጫን የስ የሚለውን መምረጥ ትችላላችሁ፣ ወይም ደግሞ ኖ የሚለው ቦታ ላይ ደብል ክሊክ ብታደርጉት የስ ይሆናል። ደብል ክሊክ ኖ፣ ደብል ክሊክ የስ። በዚህ መሰረት የስ ካደረግኩ በኋላ አሁን ፎርሙን አየዋለሁ መቀየሩን። ራይት ክሊክ ፎርም ቪው። በምታዩት መሰረት ፎርሙ መንሳፈፍ ይችላል ማለት ነው። ስለዚህ አሁን የትክክለኛው የፎርም አቀማመጥ ነው። አሁን እዚህ ላይ ሌላው መቀየር የምንፈልገው እንደምታዩት ከስር በኩል ባዶ ክፍት ቦታ አለ። ስለዚህ ይሄኛው ክፍት ቦታ መቀነስ አለበት፣ አላስፈላጊ የሆኑ ቦታዎች ማለት ነው። ስለዚህ ይሄን ለመቀነስ አሁንም ስሙ ያለበት ቦታ ላይ ራይት ክሊክ ዲዛይን ቪው፣ ወደ ዲዛይን መለሳለሁ። እንደምታዩት ትንሽ ወደታች ወረድ ስል ከዚህ ድረስ ነው ፎርሙ የሚታየው። ስለዚህ የመደመር ምልክት በጥቁር ስትመጣልኝ እሷን ይዤ ወደ ላይ ቀንሳለሁ። ስለዚህ ልክ ሌብሎቹ ወይም ደግሞ ቴክስት ቦክሶቹ የሚያልቁበት ቦታ ላይ በዚህ መልክ አሳጥረዋለሁ ማለት ነው። አሁን ራይት ክሊክ ፎርም ቪው። እንደምታዩት በጣም የምታምር እጥር ምጥን ያለች አይነት ፎርም ሆናልኛለች። ከዚህ በኋላ የማደርገው ምንድነው? ሌሎች ደግሞ አላስፈላጊ የሆኑ ክፍሎችን እቀንሳለሁ። እነዚህ የምቀንሳቸው ክፍሎች የመጀመሪያው እዚህ ላይ የምታዩት በጎን በኩል ያለው ክፍል፣ ከዛም ናቪጌሽኖቹ ከስር ያሉት ክፍሎች፣ እነዚህ በሙሉ መጥፋት አለባቸው። በቀጣይነት ደግሞ እዚህ ሚኒመም፣ ማክሲመም እና የክሎዝ በተኗን አጠፋለሁ። ስለዚህ ራይት ክሊክ ዲዛይን ቪው
ፎርም ላይ ክሊክ ማድረግ አለብኝ፣ ምክንያቱም ፎርሙን ነው እየሰራ ያለሁት። ወደ ታች ወርዳለሁ። እንደምታዩት ሪከርድ ሰሌክተር የሚል አለ። የስ ነው ኖ እለዋለሁ። ሪከርድ ሰሌክተር ማለት በግራ በኩል በዚህኛው በኩል የሚገኘው ባዶ ጠቆር ያለው ቦታ ማለት ነው። ስለዚህ ራይት ክሊክ አድርገዋለሁ። ፎርም ቪው እንደምታዩት በግራ በኩል ያለው ክፍል ሙሉ ለሙሉ አይኖርም። ስለዚህ ራይት ክሊክ ዲዛይን ቪው መለሳለሁ። ሌላ የማጠፋው ፎርም ላይ አደርገዋለሁ። ሪከርድ ሰሌክተር ከሚለው ወደታች ናቪጌሽን በተን የሚለዋል እነሱን የስ ነበር ኖ አደርገዋለሁ። ናቪጌሽን በተን የምንላቸው ደግሞ ፎርም ቪው ላይ ብገባ እንደምታዩት ከስር በኩል የሚገኙት ናቸው። እነሱ የሉ። እነዚህ በተኖች ኔክስት፣ ፕሪቪየስ፣ ፈርስት እና ላስት የምናደርግባቸው ወይም አዲስ ሪከርድ የምንጨምርባቸው ናቸው። እንደምታዩት እነሱ ጠፍተዋል። ስለዚህ በቀጣይነት እዚህ ላይ ከስር እንደምታዩት ጥቁር አለ። ይሄ ቦታ ስክሮል ባራችን የሚቀመጥበት ነው። ስክሮል ባር ማለት ለምሳሌ ማይክሮሶፍት ወርድ ላይ በምሳሌ ባሳያችሁ፣ ለምሳሌ እዚህ ላይ የምታዩት ማይክሮሶፍት ወርድ ላይ ከስር ሆሪዞንታል ስክሮል ባር ይባላል። ይሄ ማለት ጽሁፉ ሙሉ ለሙሉ ስለማይታይ ይሄን በመያዝ ወደ ጎን ብናደርገው በደንብ መታየት ይችላል። ቨርቲካል ስክሮል ባር የሚባለው ደግሞ ከላይ ወደ ታች ያሉትን የማይታዩትን ክፍሎች እንደዚህ ዝቅ እያደረግን የምናይበት። ስለዚህ ማይክሮሶፍት አክሰስ ላይም በዚህ በአግድም ያለው ሆሪዞንታል እና በቨርቲካል ያለው ሁለቱ ስክሮል ባሮች መጥፋት አለባቸው። አሁን በዚህ ሰዓት አይታዩአችሁም። ለምን የማይታዩት? በጣም ትንሽ ፊልድ ኔም ስላለ ነው። የፊልድ ኔሞቻችን ብዛት ወደ ታች በጣም እየበዙ ሲመጡ እነዚህ ስክሮል ባሮች መጨመራቸው አይቀርም። ስለዚህ ምንድነው የማደርገው? ራይት ክሊክ ዲዛይን ቪው፣ በመቀጠል ፎርሙ ላይ ክሊክ አደርጋለሁ። ወደ ታች ወርዳለሁ። እንደምታዩት ስክሮል ባር የሚላል ስክሮል ባር ቦዝ ነው። ቦዝ ማለት ከስር ሆሪዞንታል ያለውና በአግድም ቨርቲካል ያለው ሁለቱም መኖር አለባቸው። ስለዚህ ክሊክ አደርጋለሁ። እንደምታዩት ቨርቲካል ኦንሊ ካልነው ቋሚ ብቻ ይኑር ማለት ነው። ሆሪዞንታል ኦንሊ ካልነው ደግሞ አግዳሚ ብቻ ወይም ደግሞ ከስር ያለው ብቻ ይኑር ማለት። ይሄ በጣም አስፈላጊ የሚሆንበት ቦታ አለ። እኔ አንዳንድ ሶፍትዌሮች ላይ ሆሪዞንታል ስክሮል ባሮችን እጠቀማለሁ። የግድ አስፈላጊ የሚሆንበት ቦታ አለ። ስለዚህ ጥቅማቸውን እያያችሁ ሁለቱን መጠቀም ትችላላችሁ። በዚህ ሰዓት ግን ምንም ስለማያስፈልገኝ ናይዘር የሚለውን ክሊክ አደርጋለሁ። አሁን ራይት ክሊክ ፎርም ቪው፣ እንደምታዩት ከስር ያለው ባዶ ሆኖልኛል። በጣም አሪፍ። በመቀጠል ማጥፋት የምትፈልጉት ሚኒማይዝ፣ ማክሲማይዝ እና ክሎዞችን ከሆኑ ራይት ክሊክ ዲዛይን ቪው። በመቀጠል እዚሁ ፎርም ላይ ክሊክ ማድረግ አለባችሁ። እሱ መረሳት የለበትም። ወደታች ወርዳለሁ። እንደምታዩት ክሎዝ በተን የሚላሉ እሱን ኖ አደርገዋለሁ። ክሎዝ በተን ማለት የኤክስ ምልክት ያለበት ፎርሙን የምንዘጋበት ነው። እሱን በራሳችን ስለምንፈጥር ይሄ ኖ አደርገዋለሁ። በመቀጠል ሚን ማክስ በተን የሚባሉት ደግሞ ከጎን ያለው አራት ማዕዘንና የመቀነስ ምልክቷ ነው። እነሱንም አጠፋቸዋለሁ። ነገር ግን ማክሲማይዝ በተኑ ብቻ እንዲኖር ከፈለጋችሁ ማክስ ኢኔብልድ የሚለውን ትነካላችሁ። ሚን በተኑ እንዲኖር ከፈለጋችሁ ደግሞ ሚን ኢኔብልድ የሚለውን ትጫናላችሁ። እኔ ሁሉንም ስለማልፈልግ ነን እለዋለሁ። በመቀጠል ራይት ክሊክ ፎርም ቪው። ናይስ። እንደምታዩት ከላይ በኩል ምንም አይነት ኮንትሮል ቦክሶች አይኖሩኝም ማለት ነው። በመቀጠል እንደምታዩት እዚህ ላይ ስቱደንት ሪጅ ፎርም የሚል አለ። ይሄ ማለት የፎርማችን ስም ነው። ነገር ግን እዚህ ላይ ስቱደንት ሪጅ ፎርም ብሎ ሳይሆን እንዲታይ የምፈልገው በአማርኛ የተማሪዎች የምዝገባ ቅጽ እንዲል ነው የምፈልገው። ስለዚህ ምን አደርጋለሁ? ይሄኛውን ጽሁፍ ለመቀየር አሁንም ራይት ክሊክ ዲዛይን ቪው መለሳለሁ። እንደምታዩት ከላይ ያለውን ጽሁፍ ነው የምቀይረው። ስለዚህ ፎርም ላይ ክሊክ ካፕሽን የሚላለ። ካፕሽን ማለት የፎርማችን ኦሪጂናል ወይም ዋናው ስሙ ሳይቀየር በምናይበት ጊዜ ብቻ ለእኛ እንዲታየን የምንፈልገው ስም ነው። ለምሳሌ የዚህ ፎርም ስም ስቱደንት ሪጅ ፎርም ይባላል። እንደምታየው በግራ በኩል የፎርሙ ስም አይቀየርም። ነገር ግን እዚህ ላይ የምጽፈው ነገር ካፕሽን ላይ የምጽፈው ነገር ለተጠቃሚ ወይም ፎርሙን ለሚጠቀመው ሰው ይታየዋል ማለት ነው። ያ ማለት አበበ የሚባል ሰው ቅጽል ስሙ አቤ ቢሆን አበበ የሚለውን ስም በፍጹም ሊቀየር አይችልም። አቤ ስትሉ ከፊት ለፊት የምትግባቡበት ስም ነው። ነገር ግን ዋናውና መታወቂያው ላይ ያለው ስም አበበ ይሆናል ማለት። ስለዚህ በዚህ መሰረት እዚህ ላይ ካፕሽን ላይ እመጣለሁ። የተማሪ ከስ ብዬ ጽፋለሁ። እንደምታዩት ካፕሽን ላይ ነው። ራይት ክሊክ ፎርም ቪው። በምታዩት መሰረት የተማሪ የምዝገባ ቅጽ የሚል የፎርም ስም ሰጥቶልኛል። ሌላው እዚህ ላይ ፎቶአችን ከስር ትንሽ ተቆርጣለች። ስለዚህ እንደማደርገው ራይት ክሊክ ዲዛይን ቪው ትንሽ ዝቅ አደርገዋለሁ። ናይስ። እንደምታዩት ራይት ክሊክ ፎርም ቪው። በጣም አሪፍ። አጭርና አጥር መጠን ባለ እንደዚህም ለማየት ቢያንስ ትንሽ በሚሻል መልኩ እንደዚህ ተቀምጧል። ከዚህ በኋላ የሚቀረን ውስጥ ላይ ያሉትን ክፍሎች በደንብ ማሳመር። ለምሳሌ እንደምታዩት ስሞቹ የተማሪው ስም፣ የአባት ስም የሚሉት በሙሉ ከለራቸው በደንብ ጥቁር አይደለም። ስለዚህ እነሱን ክሊክ አደርጋለሁ። ማይክሮሶፍት ወርድ ተጠቅማችሁ የምታውቁ ከሆነ ሆም ላይ በቀኝ በኩል እንደምታዩት ኤ ወይም ደግሞ የፎንት ከለር ወይም ደግሞ በማይክሮሶፍት አክሰስ ቋንቋ መሰረት ፖሪ ከለር ይባላል። እሱን ክሊክ በማድረግ በደንብ ጥቁር የሆነውን አውቶማቲክ ወይም ከላይ ያለውን ጥቁር መጫን ትችላላችሁ። እንደምታዩት የሌብል ስሞቹ በደንብ ጥቁር ሆነውልኛል። በዚህ መሰረት ሁሉንም ማድረግ ይችላሉ። ይሄን ለማድረግ ደግሞ ኮንትሮልን ተጭናችሁ ሁሉንም ሌብሎች በአንድ ጊዜ ሰሌክት ማድረግ ትችላላችሁ። ስለዚህ ይሄን ሰሌክት አደርጋለሁ፣ ኮንትሮልን ጫናለሁ፣ ላይኛውን ሰሌክት አደርጋለሁ፣ ኮንትሮልን ታችኛውን፣ እንደዚሁም ኮንትሮል የክፍያ ማረጋገጫ ሁሉንም ሰሌክት አደርጋለሁ። በመቀጠል ከለር ላይ በመሄድ ጥቁር አድርጋቸዋለሁ።
የምትፈልጉት በግራ በኩል ሳይሆን በቀኝ በኩል እንዲቀመጡ ከሆነ ደግሞ ራይት አደረጋቸውና በቴክስት ቦክሱ በኩል ሌብል በሆነ አቀማመጥ እንዲቀመጡ ማድረግ ትችላላችሁ። ከዚህ በኋላ የሚቀረው ሌላ ውበት ለመስጠት ለምሳሌ ተራ ቁጥር የሚለው ቀጥታ ከሚቀመጥ ተራ ቁጥር 2 ነጥብ፣ የተማሪ ስም 2 ነጥብ፣ የአባት ስም 2 ነጥብ፣ ጾታ ሁሉንም 2 ነጥብ እናስቀምጥባቸዋለን። ስለዚህ ሁሉንም ጨርስና ተመልሼ እመጣለሁ። በምታዩት መሰረት ሁሉንም ፎርሞች ከፊት 2 ነጥብ አስቀምጬባቸዋለሁ። እዚህ ላይ ያለውን ወደ ራይት ላርገው አላይመንቱን። ናይስ። ከዚህ በኋላ የሚቀረኝ ፎርሞቹን ትክክለኛ ቦታቸው ላይ ማስቀመጥና በጣም በሚያምር መልኩ ግሩፕ ማድረግ ነው። እንደዚሁም ደግሞ ከለር አድርግባቸዋለሁ። እንደዚሁም እዚህ ላይ የሚገኙትን ቴክስት ቦክሶች ደግሞ የሚያምርና ፎርም ለማስገባት የሚጋብዝ አይነት ኢፌክት እጠቀማለሁ። ከዛም የጀርባ ወይም ደግሞ ባክግራውንድ ከለር ቀየርለታለሁ። ሄደር ኤንድ ፉተር አስገባለታለሁ። ሄደር ኤንድ ፉተሩ ደግሞ ይሄ ፎርም ለምን እንደሆነ የሚገልጽ የሚያምር ሎጎ፣ ፎቶ እንደዚሁም ደግሞ ሌሎች ነገሮችን ሊያካትት የሚችል አንድ ዲዛይን እሰራለሁ። በመቀጠል ከስር ኔክስት፣ ባክ፣ ፕሪቪየስ፣ ፈርስት፣ ኒው ሪከርድ፣ ዲሊት ሪከርድ የሚሉ የተለያየ አይነት በተኖችን እንጨምራለን። እንደዚሁም ደግሞ ከላይ በኩል የክሎዝ ወይም የኤክስ በተንን እንጨምራለሁ። እንዴት አይከን እንደምናስገባ ደግሞ እስከ መጨረሻው ቪዲዮ የምናይ ይሆናል ማለት ነው። በዚህ ቪዲዮ ግን እንዴት ፎርማችሁን ማኔጅ ማድረግ እንደምትችሉ ማስተካከል እንደምትችሉ ግልጽ በሆነ መንገድ አይታችኋል ብዬ ተስፋ አድርጋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ዚዙ ድሜክስ ባባይ